ተከትኩኝ ከዛ ሄዶ አይቷት ነበርና 95% ነበር ቃጠሏ የሚለው ሪፖርቱ ራሱ ማለት ነው። ኢቭን የለበሰችው ሂጃብ ልብሷ ራሱ ላይ ተቃጥሎ እንዳለቀ ምናምን ነው ሪፖርቱ። ፖሊሶች እንትን ያሉት መግባትም አይቻልም ነበረ፣ በርቀት ነበረ፣ ኮማ ውስጥ ነበረች እና ምክንያቱ ደግሞ ፖሊስም እንትን እንዳለው እንደውም ኬዝ ራሱ ልጅቷ ላይ ነበር የተከፈተው። የሚገርምሽ ከጥንቃቄ ጉለት ጋዝ ተከፍቶ ነበረ እና ጋዝ ተከፍቶ አድሮ ልጅቷ እንደመጣች ነው የለኮሰችውና ሽታ ራሱ እንትን ይል ነበረ፣ ሽታ አለውና ምንድነው የሚለው መሰለሽ የሆነ ከጥንቃቄ ጉለት ኬርለስ ሆና ነው ምናምን ብሎ ነው ራሱ የተጻፈው ኬዙ። አጋጣሚ እስከ ከትላንት ወዲያ ነው ሞተች ተብሎ ራሱ የተደወለው። አርብለታ እንደዛ ነገር ነው። ቤተሰብ ጋር ተደውሏል። ፍኖተ ሰላም አካባቢ ነው ያሉት ቤተሰቦቿ እና ወደ አዲስ አበባ እየመጡ ነው ውክልና ለመስጠት ማለት ነው። አስክሬኑ እንዲመጣልን ብለው እንትን ብለዋል እና ያለው ነገር ይሄ ነው። ያው ግን ይሳቅ አንድ ነገር ልንገር። እሺ አብዛኛው የኛ ልጆች የሚሰሩበት ቤት ማለት ነው፣ አብዛኛው አሰሪዎቻቸው ጋዙን ውጪ ነው የሚያደርጉት። ማለት ይሄ ዋና ጋኑ አለ አይደለ? ውጪ ከኪችኑ ውጪ ፀሐይ ቦታ ላይ ነው የሚያደርጉት። ዋና ሙቀት ያለበት ቦታ ላይ ነው። ታዋሽ ኮሜንት ላይ ጻፉ። ያ በርሜኑ በጣም ፀሐይ በሚነካው ሙቀት በሚነካው ሰዓት ልጆቹ ደግሞ እያንዳንዱ ሴትዮዋ የምታዛቸው ምግብ ሌላ፣ ህፃኑ የሚያዛት ምግብ ሌላ፣ እያንዳንዱ ምግብ ቢያንስ ጋዙ በቀን 20 ጊዜ ይከፈታል። ገባክ? እነዚህ ልጆች ተመላለሰው ሁሉም ልጅ በየፊናው ምግብ በጠየቀ ቁጥር ሻይ በጠየቀ ቁጥር ሄደው ጋዙን ሲከፍቱት ውጭ ሙቀቱ ስላለ ጋዙ ይፈነዳባቸዋል እንጂ አሁን መሲ ይሄውን አዲስ አንድ አይደለም አንድ ማለች እዛው ፉጄራ እኔ ነኝ ልጅ በአካል ያየኋት። እሷ እንደውም የእሷ ይሻላል፣ አሁን እየዳነች ነው። እንደዚህ አንዷ አቡዳቢ ነው እንደውም ሪፈር የተጻፈላት፣ እግሯ ተቆርጦ የተኛች ማለች እና ወላሂ እንዴት ነው እንዴ አሁን እቺ ቤት ውስጥ ነው የፈነዳው፣ ኪችን ውስጥ ማለት ነው። እና ሴትዮዋ የሚያስፈልገውን ነገር ሁሉ እንደምታረግላት ቃል ገብታልናለች። ያው በእኛ በኩልም ኬስ ተከፍቷል እና የቤተሰቦቿ ውክልና እየተጠበቀ ነው ያለው። አው ግን ይሳቅ ጥያቄ ያለኝ እዚች የዱባይዋ ልጅ ላይ አሁን የከፈቱት ክስ ሬሳ መላክ ላይ ወይም የመቀበር ሂደት ላይ የሚያመጣው ችግር አለ ወይ ጀስት ራሳቸውን ሴቭ ለማድረግ ብቻ ይመስልሃል? ነው እንደዚህ አይነት ምንም እንትን የሚያመጣ ነገር የለም ማለት ያው አንዳንዴ ኢንሹራንስ ምናምን ስላለ ፖሊስ ነው ሪፖርቱን የከፈተው። ይመጣሉ አይደል ፖሊሶች መጀመሪያ የሆነ ነገር ሀፕን ሲያደርግ እዛ ላይ ነው እንትን የተባለው እንጂ ምንም የሚደርስባት ነገር የለም። ምን ያደርጋል? ግን ኢንሹራንሷ ሁሉ ነገሯ ግን ሊከበርላት ይገባል። እሱ ግድ ነው። እሱ መጀመሪያ ውክልና ቤተሰብ ይኖራታል፣ ቤተሰብ ሙሉ ውክልና ይልካል። ከዛ የህይወት ኢንሹራንስ አለ፣ እሱ ግድ ነው። ከዛ በኋላ ነው እየጠበቅን ነው። ያው ሙሉ ውክልና የግድ ያስፈልጋል ከቤተሰቦቿ እና ሰኞ ብለዋል። ነገ ነው ኢንሻአላህ እየጠበቅን ነው እንጂ ያው ሰምተናል። ኦኬ እዚህ ጋር ያላችሁ 2200 ሰዎች ከላይ የምታዩት የሱ የሚለውን አካውንት ፎሎ አድርጉ። ችግር ሲኖራችሁ ዳይሬክትም ኮንታክት ልታረጉት ትችላላችሁ። በአጋጣሚ እኔ እሱ አድራሻ ብቻ ስላለኝ ነው። እነዚህ አዲስ ኮሚኒቲዎች ይመስሉኛል። እኔ አዲስ ኮሚኒቲ ብዬ ነው እኔ ጋር ሴቭ ያረኳቸው። ከኛ በላይና ከኛ በተመሳሳይ ሁኔታ በየቦታው እየተንቀሳቀሱ ያሉ ልጆች ናቸው። እንደ ድሮ ገና ለገና የሚሰማን የሚደርስልን የሚያግዘን የለም ብላችሁ አትዘናጉ። እኛ እንኳን ስናጠፋ እየመጡ እየወቀሱን
እየመከሩን አብረውን በጣም እያገዙን ያሉ ሰዎች ናቸው። እንደምታዩት ስንደውልላቸው ይመልሱልናል፣ ስንጠራቸው ይመጣሉ። በቀደም ሀቢባ ቤት ነበረ ሲያስረዳ ነበር። ፎሎ አድርጋችሁ ቁጥሩን ውሰዱና ችግር ሲፈጠር አናግሩት። እኛ ጋር እዚህ የተከማቸው ነገር እንዳንረዳችሁ ከሚያደርግን ወደ እነሱም ማጋሯቸው፣ ወደ ኤምባሲ ድምጻችሁ እንዲያሰሙ። ይሳቅን ፎሎ አድርጉት። ሁላችሁም የሚጠቅም ሰው የመንግስት የኤምባሲ ኃላፊዎች ሲመጡ ፎሎ አድርጓቸው። አሁን 2000 ሰው አላችሁ፣ ፎሎ አድርጉት። 2000 ሰዋችሁ ሁላችሁም ፎሎ አድርጉት። ይሳቅ የሌሎች ጓደኞችንም ቁጥር ስጠን። ለምሳሌ እኔ ካላንተ ቁጥር የማንም የለኝም። ችግር የለም ማለት በዋትስአፕ ልክልሻለሁ። ሌሊት ላይ መሲ፣ ፎዚ፣ ነጁ ከዚህ በፊት የሆነ ስራ ላይ ሌሊት ላይ እኛ ስንሄድ አግኝተናቸዋል። ሁሉንም ለልጆቹ ተመሳሳይ ትብብር እያደረጉ ከኛ በላይ ደግሞ ያው ድምጻቸው ለነሱ ቅርብ ስለሆነ ለኤምባሲ አዳዲሶች ናቸው። አበርቷቸው። እናንተም ደግሞ አሳውቋቸው ያሉትን ነገሮች። የታል ቁጥሩ ለምትሉ ይሳቅ ባዮላ ቁጥርህን ካስቀመጥክ በተመጣጣኝ ቀናቶች ውስጥ ወደ እብደት ትቀየራለህ። ወደኛ ኮን ካስቀምጥላችሁ ችግር የለም። እሺ ያው አንቺ ጋር ማለ፣ አንቺንም ሙኒት ጋር ማለ፣ መሲ ጋር ማለ፣ ሳራ ጋር ማለ፣ ችግር የለም። እኔ ማስቀምጣለሁ። ባላንሽ ፎሎ አድርጉት። አንድ ጎብ አረ ተመስገን ዛሬ ሰማችሁ። ፎሎ አድርጉ ስትባሉ ግን እግዚአብሔርን ኢሳቀኔ ምን እንዳናደደኝ ታውቃለህ? ገና ለገና ኢንሹራንሷ እንዳይከበርላት የሞተን ሰው ይከሳሉ። ሰው ግን ክፉ ነው። ቢያንስ እቺ ልጅ ድንገት ቅዝፍ ስትሰራላችሁ የነበረች ልጅ በመቀዝፈት ህይወቷ እንደዚህ ሲጨልም የሚገርምሽ ሴትዮዋ በተደጋጋሚ ደውለንላት ነበረ። በጣም ደንግጣ ነበር። እዚህ ራሱ መታ ነበር እና አግኝተን አናግረናት ነበር። የሚያስፈልገውን ሁሉ ነገር አደርጋለሁ። በጣም መልካም ሰው ናት። ያው ፖሊስ ነው እኮ መጥቶ በቃጠሎ ጊዜ ሪፖርት ሲጽፍ ነው እንደዚህ እንትን ያለው። እና አንድም አለች ኩጄራ ሂደናል። እንደውም እኔና አንድ ጓደኛ እዚሁ ማን ቤት ነው ሳራ ናት መሰለኝ ነግራን ሂደን ነበር ፉጄራ። እሷ እንኳን አሁን እየዳነች ነው። አንዷ ደግሞ ወደ ሾክቦክስ ሲቲ ነው እዛ ነው የወሰዷት። እግሯ ተቆርጧል። የሚገርምሽ በዚሁ በእሳት በጋዝ ፍንዳታ ማለት ነው። እስቲ ጥንቃቄ አድርጉ። ስፔሻሊ ጋዝ ውጭ እንትን ነው መጀመሪያ ይኸውልሽ ብዙ ጊዜ ይረሳል እንደዚህ አይነት ነገር እና መጀመሪያ መስኮት አሁን እዛ ሪፖርቱ ላይ የሚለው መስኮት መክፈት እንደዚህ መጀመሪያ ሰው ልጆቹ ወደ ኩሽና በሚገቡበት ሰዓት በሮችን መስኮቶችን ከፍቶ ለተወሰነ ደቂቃ ቢጠብቁ። ለምን አይታወቅም፣ ይረሳል። ሰው ስራ ላይ ስለሚውል ደግሞ ስለሚውል ያው የአረብ ቤት እንደሚታወቀው ነው። ሁሉም አንድ ሰው ይሄን ያዛል፣ አንድ ሰው ይሄን ያዛል። የመዘናጋት ነገርም ስላለ በተሻላችሁ መጠን እንደው ብትጠነቀቁ። በዛ ላይ አሁን ሙቀቱም አለ እንደምታዩት እና በጣም ችግር ነው። ፈጣሪ ይጠብቀን። ቢያንስ ምክንያት ማን ነው እንደዚህ አይነት ነገር ላይ ጥንቃቄ ብናደርግ። ይሳቅም ፎሎ አድርጉት፣ ነጁንም ሙኒትንም ሁሉንም ፎሎ አድርጓቸው። ግን ይሄ ነገር ተደጋገመ ታውቃለህ። ባለፈው አመትም እንደዚሁም አቡዳቢ ላይ እና እንደዚህ ይሄ ጋዝ በጣም ተደጋገመ። ስለዚህ ግን አሰሪዎቻችሁን ጋዙን ኤሲ ወዳለበት ጋር ይምጣ። ቅዝቃዜ ካለ ታውቃለህ ነዳጅ እንትን የመርጋ አሁን ሲተፋፈን ነው ገብቶሻል። ተዘግቶ ኩሽናው እንዲህ ተዘግቶ ሲቀመጥ ሜቢ እንኳን እንደተባለው ተረስቶ ተከፍቶ ሲሆን ልክ ሽቶ ራሱ አሁን መኪና ውስጥ እኮ አንዳንዴ እንዲህ ሲጋራ የሚያጨሱ ሰዎች ሽቶ ነፍተው ላይተር ሲለኩሱ እንትን ይላል፣ እሳት ይፈጥራል። መጥፎ ነው እና ይሄ ደግሞ ስለሚታፈን በቃ ይፈነዳል። ቤቱ ሞልቶ ነው የሚቀመጠው ገብቶሻል። መውጫ ካጣ እና እንዲህ ጥንቃቄ ቢደረግ
የሚል ነገር ነው። እኔ የምለው ከባድ ነገር ነው። እንትኑ ላይ ሪፖርቱ ላይ በግምት ስንት ሰዓት አካባቢ ይላል ቃጠሎ የተፈጠረው? ወላሂ ሰዓቱን እንኳን እንጃ። ያው መጀመሪያ እኔ ጋር ነው የተደወለብኝ። እንደውም እዚህ ከቢሮ አካባቢ ደውለውልኝ ነበረ አለ። ቆይ ሰዓቱን አየዋለሁ። ወዲያው ሪፖርት አቀረብኩኝ። ከዛ በነጋታው ሲሄዱ ምክንያቱም ልብሷ ላይ ነው ጥልቅ ያለው ታውቂያለሽ። ልብሷ የሚገርምሽ ልብሷ ሂጃቧ ምናምን እንዳለ ላይዋ ላይ ተቃጥሎ ቢኮዝ ለምን እንደዛ 95% ነው ቃጠሎ። አሁን እንደ እንትን ከተሄደ እንደ ህግ ከታየ አሁን የተነሳው እንትን በጭራሽ ከህግ አግባብ ተቀባይነት ሊኖረው የሚችልበት ምክንያት የለም። አንደኛ። ሁለተኛ ነገር ደግሞ ማለት ነው ፖሊስ ሪፖርት ሲያቀርብ ፖሊስ ሪፖርት ላይ የስንት ሰዓት አካባቢ ቃጠሎ እንደተነሳ ሪዝኑን እና ደግሞ ሰዎቹ ነበሩ ወይ ቤት ውስጥ ነበሩ ወይ ከሷ ጋር የነበሩ ሰዎች ካሉ እነዚህ ሁሉ ይጠቀሳሉ። እና ትንሽ የሆነ ኮንፊውዝድ የሚያደርግ ነገር ነው የሆነብኝ። ሰዎቹ አሉ። አሰሪው አለች። ያው ሴትዮዋ ናት የደወለችው አምቡላንስ ጋር። እዚህ ሻርጃ አካባቢ እኮ ነው የተወሰደችው። እዚህ ሙሉ ሰው እኮ በቃ ኦልሬዲ እኮ እሳቱ ወደ ውስጧ ገብቷል። 95% ነው ቃጠሎ። ጨርቅ እሳት ላይሽ ላይ የነደደ በዛ ላይ ጋዝ አለ። እዛው ነው የወደቀችው። እንደዛ ሆኖ ቀርቶና ትንሽ ጭንቅላቱ አካባቢ ነው በጣም። ለዛ እኮ ነው መሲ እንደዛ እያልኩሽ ያለው 95% ቃጠሎ የተፈጠረበት ሰው ላይ እንትን ላይክ አሁን ኬዝ እነሱ ኬዝ ሲከፍቱ የፖሊስ ሪፖርቱ የግዴታ አስፈላጊ ነው። እና እንዴት አሁን 95% በደረሰበት ሰው ላይ ኬዝ ለመክፈት አያስችላቸውም ለማለት ፈልጌ ነው። ይኸውልሽ ኬዙ ምን መሰለሽ፣ ይቅርታ ፎዚ ተደውሎ በሚመጡበት ሰዓት ያው ፎረንሲ ምናምን ምርመራ አለ አይደል? እዛ ላይ ነው የሚጻፈው። እና አሁን ሰኞ ይመጣል። ውክልናው እየተጠበቀ ስለሆነ ነው እንጂ ሙሉ ይሰጣል እኮ ሙሉ። እዚህ አንድ ልጅ አለ ምናምን አሉ። አሌን አካባቢ ነው የሷ ዘመድ ነገር ነው። እና ዳት ሚንስ እንትኑ የፖሊስ ሪፖርቱ ኤምባሲዎች ጋር አለ ማለት ነው። ይመጣል ሁሉ ነገር ገና ውክልና ሲመጣ እሱ ተያይዞ ነው አስክሬን ለመላክ ራሱ ይሰጣል። ሲባል እኮ ከአስክሬኗ ጋር ለቤተሰቦቿ የሚሄድ ሙሉ ምርመራ ኬዙ ነገር አንድ ላይ ተያይዞ ነው። ያ እኮ እኔም ይሄንን ነው እያልኩ ያለሁት። እንደዛ ከሆነ ገና ብዙ ማናቃቸው ነገሮች ይኖራሉ ብዬ አስባለሁ። ፎዚ ለትንሽ ሀሳብሽ ገብቶኛል። እኔ ኢቭን እንኳን ፖሊስ ኬዝ ለመክፈት የሚያበቃው ነገር ቢኖር እዛ ከደረሰበት ሰዓት ጀምሮ ያገኛቸው ማስረጃዎች በቂ ሊሆኑ ይገባል። ኢቭን ኩሽና ውስጥ ለመጨረሻ ጊዜ ማታ ማን ነው ገብቶ የወጣው ከሚለው ሰዓት ጀምሮ፣ ጋዙ ጋር ማን ነበረ ከሚለው ሰዓት ጀምሮ ነው እንደዚህ አይነት ኬዝ ለመክፈት የሚያቀርበው። ያለምንም ማስረጃ ሊያደርግ አይችልም። ገና አሁን ብዙ ያልታወቁ ሪፖርቶች፣ መረጃዎች አሉ ማለት ነው። ለዛ ነው እንደኔ አሁንም ፉል ሪፖርቱን ሳናቅ በዚህ ጉዳይ ላይ መነጋገሩ ተገቢ ነው ብዬ አላስብም። ምክንያቱም በደንብ ሪፖርቱን እንዳለ ማወቅ አለብን። ያስከሳታል አያስከሳትም እሱን በደንብ ማወቅ አለብን። እሷ ብቻ ተጠያቂ ልትሆን ትችላለች ወይስ ደግሞ የቤቱ ባለቤቶች ማስተካከል ያለባቸውን ነገር በችለተኝነት ባለማስተካከላቸው ምክንያት አደጋው ደርሷል የሚለው ይታያል። በጣም ብዙ የሚታዩ ነገሮች አሉ። እና ደግሞ እነሱ እንደ ኢንሹራንስ ላለመክፈል ብለው ብቻ ክስ ቢመሰርቱ እንኳን ክሱ ተቀባይነት ያገኛል ወይስ አያገኝ የሚለውም እሱም መታየት አለበት። ዝም ብለን አሁን እዚህ ጋር ተናግረን የሚቀር ነገር መሆን የለበትም። ሶሻል ሚዲያ ላይ ሁሉ ጊዜ የሚወራ እንጂ የሚፈጸም ነገር ከስንት አንድ ነው የሚታየው። ስለዚህ ይሄ የሰው ሕይወት ነው። ኤግዛክትሊ። ይቅርታ እኔ በንግግሬ መሀል በቃላት ካስደበርኳችሁ ሶሪ፣ ግን ውስጥ የተሰማኝን ነው እኔ የተናገርኩት። ልክ ነሽ። ልክ ነው እሱ። አሁን ከውክልና በኋላ ነው የሚሆነው። ምናልባት እኮ እቺ ልጅ ጋዙን ዘጋግታ አጸዳርታ ኩሽኗን ጨርሳ ሄዳ ወዲ ተኝታ ከሷ በኋላ ደግሞ ያሉ የቤቶቹ ልጆች መጥቶ ለኩሰውትና ረስተውት ሄዶ ሊሆን ይችላል።
እሱ እንግዲህ መሲ አሁን ውክልና ተልኮ እዚህ ያለው ልጅም አይችልም እንደተባለው ልጁ ራሱ አልችልም ምናምን ነው ያለው። ገብቶሻል? አላይን አካባቢ ካምፓኒ ነው መሰለኝ የሚሰራው እና እሱ ወደ ኤምባሲ ነው ውክልና የሚሰጠው እሱ ራሱ ማለት ፕሮሰሱ እንዲጨርስ እዛኔ ይመጣል። ችግር የለውም ያለውን ነገር እነግርሻለሁ ወይ ለሞኒክ ወይ ለመሲ ደውልና ያለው ልጁ ማለት ከፊሏ ነው ከፊሏ ነው ሰው ቤት ነው አንድ ዘመድ ነገር ነው ቅርብ ጊዜ ነው እሱም ካምፓኒ ውስጥ ነው ያለው መውጣት አንድ አለኝ ነኝ አልችልም ምናምን ሲል ነበር ባለፈው። ግን ሪፖርቱ ዞሮ እናንተ ጋር ነው አይደል የሚደርሰው? ይመጣል። ሁሉ ነገር በመጣሳት እንግዲህ ያለውን ነገር ማወቅ ይቻላል። ችግር የለውም ኢንሻአላህ። ሌሎቻችሁ ራሳችሁን ጠብቁ እባካችሁ። እንኳን ማለት ነው ቢሆን እንኳን እቺ ለመከሰ መሲ አሁን የተወዛገብኩት ደግሞ ሰዎቹ አይደለም ፋይሉን የከፈቱት ፖሊስ ራሱ ነው ሲባል ፖሊስ ምን አይነት መረጃ አግኝቶ ነው ከምን ተነስቶ ነው እሷ ላይ ከችልተኝነት አንፃር ፋይል ሊከፍት የሚችለው የሚለው ያሳስባል። ሶሪ እንደዛ ሊሆን አይችልም። ለምን ብለሽ ብቲ ፖሊስ ኬዝ የሚከፍተው ባለቤት ወይም ደግሞ በዙሪያ ያሉ ሰዎች በሚሰጡት መረጃ ላይ ተንተርሶ እንጂ ራሱ በራሱ ተነሳሽነት ዝም ብሎ የሚከፍተው እንትን የለም። ስለዚህ የተሰጠው መረጃ ነው ጥያቄ ሆነብኝ እኔም ነው ጋዙን ተለኩሶ አትለኩሶ ምን የሚያውቁት ነገር አለ? በሳት ለኩሰው ተኝታ ነው ብለዋቸው ሊሆኑ ይችላሉ። እንደዛ እነሱ ስላሉ ብቻ እኮ መሲ መክሰስ ራሱ ፋይል መክፈት ራሱ እኮ አይቻልም። ግዴታ መረጃ ያስፈልጋል። በምን አይነት መልኩ ነው እንደዚህ ፖሊሶቹን ሊያሳምኑ የሚችሉ? ፖሊስ ሊያምን የሚገባው መረጃ ሲይዝ ነው። እዛ ቤት ውስጥ ገብቶሻል። አትሊስት ካሜራ እንኳን ካለ በጣም አሪፍ ነው። ግን እነሱ ባሉት መረጃ ብቻ አንድ ፋሚሊ የሚኖርበት ቤት ውስጥ መሲ ስንት ሰው ገብቶ በሚወጣበት ኩሽና ውስጥ እሷ ብቻ ተጠያቂ ሆና ልትከሰስ አትችልም። ለአንድ ሰው ስንት ነው እነዚህ ልጆች ኩሽና የሚመላለሱት? ጂቢ ሻይ አስሬ ነው የሚመላለሱት። ጋዙ እንኳን በቀን እኮ ከ10 እስከ 10 በላይ የሚለኩሱ ልጆች እኮ አሉ። በየደቂቃው ምግብ ሰዎች አንቺ 10,000 ጊዜ ብትጠነቀቂ ቤት ውስጥ ስንት ችልተኛ ሰው አለ ማይጠነቀቅ ሰው። የእነዚህ ሰዎች ሰለባ መሆን የለባትም እች ልጅ። እሺ ማማ ሎካል ናቸው አይደል መሲ? ናቸው ይሳቅ ሎካል ናቸው። እሱ ደግሞ ልጆቹ ሳይዲ ምን ናቸው? ቻርጅ እስቲ ያለው ነገር በቃ ሪፖርቱ ሲመጣ እደውልልሻለሁ። ሞኒክ ለነሲ ሞታለች ተርፋለች ሞታለች ያለው ነገር አሳውቅሻለሁ። ውክልና ነው እንግዲህ ነገ እንደርሳለን ብለዋል አዲስ አበባ ቤተሰቦቿ። አዲስ አበባ ደርሰዋል እኮ ትናንትና ነበር ያሉት። ትናንትና ከፍኖተ ሰላም ተነስተናል ምናምን ብለዋል። ያው ነገ ነው ሲመጡ መኪና ምናምን ስለሌለ ያው ዛሬ ቢደርሱም ዛሬ ስራ ስለሌለ ነገ ነው ሰኞ ኢንሻአላህ። ያለው ነገር በቃ ነግራቸዋለሁ። ደህና ዋሉ። እሺ ጻቅ እናመሰግናለን። አላህ ይስጥልኝ። እሺ መሲ ቻው። እንደው መዳም ቤት የምትሰሩ ሰዎች ሙኒት ልትሰግድ ሄዳለች። መዳም ቤት የምትሰሩ ሰዎች እባካችሁ፣ በተለይ ደግሞ ጠባቂ የሆናችሁ ሰዎች በተቻለ መጠን ራሳችሁን ጠብቁ። ጋዝ ስትከፍቱ ቀድማችሁ መጀመሪያ መስኮት በር ምናምን ክፈቱ። ማታ ላይ አይታወቅም ምን እንደሚፈጠር አይታወቅም። እናንተ ከወጣችሁ በኋላ ሌላ ሰው ገብቶ ጋዝ ሊከፍት ይችላል። ምንም የሚታወቅ ነገር የለም እና እንደው በተቻላችሁ መጠን አንደኛ ጋዝ ስትከፍቱ ራቅ ብላችሁ ለመለኮስ ሞክሩ። ፊታችሁን አታስቀርቡ፣ ራሳችሁን ቅርብ አታርጉ። ሁለተኛ ነገር ደግሞ ቀድማችሁ በር መስኮት ምናምን ከፋፍቱ። በእርግጥ ቀደር ነው፣ ማናችንም ከቀደራችን አናልፍም። ግን ደግሞ ጥንቃቄ ማድረግ የግድ ያስፈልጋል። እንደው ከቁጥርም ቢሆን አትጉደሉ። ባይኖራችሁ ምን ባይላችሁ ለእናታችሁ እናንተ ውድ ናችሁ፣ ለቤተሰባችሁ ውድ ናችሁ። ወላሂ በጣም ነው የሚያሳዝነው። በጣም ሳያልፍላችሁም ተንከራታችሁ ደክማችሁም
አንድ ቀን እንኳን አጥጋቢ እንጀራ ደህና እንትን ፈገግታን ሳታዩ ማለፍ ቀላል ነገር አይደለም። በቃ ምንም ቢሆን ምን በሰላም ሀገራችሁ ለመግባት አላህ ያብቃችሁ። በቃ ራሳችሁን በምትችሉት ሁሉ ጠብቁ። ፎዚ ታውቂያለሽ የውሸት ህይወት እንደሚኖሩ በጣም ሶሻል ሚዲያ ስለሆነ እንጂ እኮ አብዛኞቹ መዳም ቤት ያሉት የውሸት ኑሮ እኮ ነው የሚኖሩት። ሳቃቸው የውሸት፣ ምግባቸው የውሸት፣ ድካማቸው የውሸት፣ ልፋታቸው የውሸት። በቃ መቤቴ መቼ ደስተኛ ራሱ እንደሚሆኑ እንኳን አያውቁም። በቃ ይሄ አሁንማ ይሄ ቲክቶክ መጣ። በቃ እዚቹ ራሳቸውን እያዘናጉ ይኖራሉ። በቃ የደላቸው ይመስላሉ። የኔ የሚሉት ሰው እንኳን የላቸውም። ወላሂ የሆነ የራሳቸውን እንትን የሚያዋዩ ሰው የላቸውም። ጥያቄ ብትጠይቂያቸው ፎዚ መቼ ነው ለመጨረሻ ጊዜ በጣም ደስተኛ ሆነሽ ከልብሽ የሳቅሽው ብትጠይቂያቸው ቀድሞ እንባ ነው የሚወርዳቸው። ማልቀስ ነው የሚቀድማቸው። ይገነፍላል ውስጣቸው። ከልቡ እንዴት ናችሁ እስቲ ምን ላይ ናችሁ ብሎ የሚጠይቃቸው ሰው እንኳን ያለ አይመስላቸውም። እነሱ በቃ ዝም ብሎ ሞቱ እኮ እዚህ ያለ ያክስት ልጅ ያጎት ልጅ ውክልና እኔ አይመቸኝም የሚባሉ እኮ ናቸው። እመቤቴ ያጎት ልጅ ያክስት ልጅ ከዛ በላይ የሚቀርብ የለም አይደለ? ውክልና አንተ ወስደህ ካስክሬን ላክ ስትዩ እኔ ስራ ቢዚ ነኝ ማረኝ። ስትሰጪ ነው የሚወድሽ። ብራችሁ ነው ሰው የሚወዳችሁ። ብራችሁን ሴቭ አድርጉ፣ ወላሂ ሴቭ አድርጉ። እኔ አሁን እዚህ ኢትዮጵያ በመጣሁበት ሰዓት ያየሁት ጉድ መሲ ጉድ እንዳይመስልሽ። አብዛኞቹ አብደው የምታያቸው ከአረብ ሀገር የመጡት ናቸው። ውክልና ስትይ ደግሞ አብዛኛው እዛ ሆነው ውክልና እየላኩ እዚህ ያላቸውን ንብረት እንዳለ ሙጥጥ አርግተው ሲመጡ በድንጋጤ አቅላቸውን ይሳቱ እንዳለ መታያቸው መንገድ ላይ የሚመጡ። እስኪ አሁን አንዲት የመዳም ቅመም ደውለሽ ከኢትዮጵያ ደውለሽ ሰው ቤት የምትሰራ ጋር ጠይቂያት። እናቷ ትደውል እንዴት ነሽ? ደህና ነኝ እማዬ። ራሷ ህመሟን ደብቃ ወይ እኮ ወይ ወገቧን ይዛ ነው የምታወራው፣ ወይ ጭንቅላቷ ወይ ፓራስታሞን ውጣ ነው፣ ወይ ደግሞ ፀሐዩ ላበላብ አድርጓታል፣ ወይ የልጆቹ ጩኸት አደንቁሯታል። ልክ ቤተሰብ ሲደውልላቸው ምንድን ነው የሚሉ? ደህና ነኝ እማዬ አልሐምዱሊላህ ደህና ነኝ እናቴ እግዚአብሔር ይመስገን፣ አንቺ እንዴት ነሽ? ወዲያው የውሸት በቃ የውሸት ነው የሚኖር። ከዛ በተረፈ ደግሞ ይሞታሉ። ከዛ በተረፈ ደግሞ ይጎዳሉ። ያማራቸውን እንኳን አይበሉም፣ ያማራቸውን እንኳን አይለብሱም። እሺ ሰልባጅ ለብሰው ኧረ ተይ በመቤቴን እኔ አንዳንዴ አላውቅም። የራሳችሁ ወቁበት ጠዋት የአረብ ሀገር በራሷ የምትኖር ያለች አይመስለኝም። ሁሉም በቃ ለሰው ለዘመድ ለቤተሰብ ለኔ በሉ ለኔ ማለት ጀምሩ። ወላሂ እናንተ ሲኖራችሁ ስትኖሩ ነው ሁሉም ይወዳችሁ የሚያከብራችሁ። ወላሂ ማያልፉ የሚመስሉ ጊዜያቶች ያልፋሉ፣ ግን እናንተ ስትኖሩ ይዛችሁ ስትገኙ ከሌላችሁ የላችሁም ነው። ወላሂ የኔ ቤተሰቦች ይለያሉ፣ የኔ እንደ ፋሚሊዎች እንደዚህ ይለያሉ ምናምን ብሎ ነገር የለም። ሲኖራችሁ ብቻ ነው ሁሉም የሚወዳችሁ የሚያከብራችሁ። የምሬ ነው የምላችሁ። ብራችሁን ያዙ፣ እራሳችሁን ጠብቁ። በምትሰሩበት ቦታ አላህ ደግሞ ይጠብቃችሁ። እስከ መቼ? ወላሂ ለራሳችሁ ኑሩ። እስቲ ለመጨረሻ ጊዜ ለራሳችሁ እናንተ ውስጣችሁን ለማስደሰት ያረጋችሁት ነገር ምንድን ነው? መቼ ነው ያረጋችሁት? ራሳችሁን በመስታወት አይታችሁታል እንዴ? ወላሂ እስከ መቼ? እንዶሚ በልተው እኮ እነሱ ጠሩ እንዶሚ በልተው ቤተሰቦቻቸው ጋር ደውለው በላችሁ ብሎ የሚጠይቋሉ። እነሱ እንዶሚ እየበሉ እመቤቴን አንዳንዴ በቃ እንደው በቃ ሁሉንም ጠራርጎ ባባራሩን የምትይበት ቀን የለም። በቃ ከዛ እዛው በቃ እናትሽም ድሃ ሆነ አባትሽም ድሃ ሆኖ ሁሉም ድሃ ሆኖ አብረሽ ከክሽን እያከክሽ መኖር ለማ ብለሽ እንዲህ ድፍት ብሎ ለሚቀሩት እርዳታኑ ሲባሉ የሚረዱት እነሱ ናቸው። ቤተሰብ ሲታመም የሚመጡት እነሱ ናቸው። የሰውን ዩቲዩብ የሚያሳድጉ እነሱ ናቸው። አሬን እኔ አላቅም ማርያምን። እንደገና ደግሞ ጋዝ ደግሞ ማለት ነው ጆኔ በጋዝ በጣም ብዙ ነገርኩሽ። ከኔ ጋር ሰኞ ቀን እቃ አዛ ጠዋት አዛኝ እቃውን ኦርደር አድርጋ ብር ከፍላኝ ሁሉንም ነገር ጨርሳ ማታውኑ ጋዝ ጠዋት ልጆች ልትሸኝ ጋዝ ስትለኩስ ጋዙ ፈንድቶባት እላዋ ላይ ሲሊፐሩ አልቀረም ስትቃጠል ሞተች ልጅቷ። አስክሬኗን ለመላክ የታየው ድካም አይደለም።
ምክንያቱም በቃ ልጅቷ ኦልሬዲ እንትን ብላለች፣ ሙሉ ሰውነቷ ተበለሻሽቷል። እዚህ አክስቶቿ አጎቶቿ ልጆች ነበሩ። አንችልም ነው ያሉት። ግን አብሮ ኢጃዛ የሚወጡ አብሮ እንትን የሚሉ ምናምን አንልክም ስትሉ ወይም የሆነ ነገር አሁን ለራሴ የሆነ ነገር ማድረግ እፈልጋለሁ ብላችሁ ስትሉ የሚያኮርፍ ቤተሰብ ካለ ያኩርፋችሁ። እናንተ ነገ ይዛችሁ ተገኝታችሁ ኖሯችሁ ልትረዷቸው የምትችሉት እናንተ አሁን ሴቭ ስታረጉ ነው። በየወሩ እየጠበቃችሁ የምትልኩ ከሆነ ወደ ኢትዮጵያ ሴቪንግ የለም፣ ለራሳችሁ የምትሉት ነገር የለም። ነገ እንዳጋጣሚ የሰው ሀገር ነው ያላችሁት። ተነስታችሁ ስገቡ ኢትዮጵያ ላይ ምንም የሆነ ነገር ከሌላችሁ የላችሁም ነው ያኮርፏቸዋል። ደስተኛ ልጆች ሁሌ ብለናቸዋል። ወላሂ ጋዝ ከመለኮሳችሁ በፊት ጋዙ እንደተዘጋ ጣርታችሁ ዳርና ዳሩን እንደዚህ ይሄ ቆርቆሮ አላደር ታችሁ ማለት ነው። ማታ ስትተኙ እንደው ካረሳችሁት ይሄ በረዶ አላደር እሱን ዳርና ዳር ቁጭ አድርጋችሁ ቀልጦ በረዶ ውሃው እዛው ይደር። ከዛ በኋላ ውሃው እዛ ጋር እንደዛ ነው የሚያረጉት አብዛኞቹ እንትኖች። እነዚህ አሁን የሌላ ሀገር እንደዚህ አሁን ፈረንጆቹ ምናምን ከሰራሩ በኋላ በረዶ ዳርና ዳር አድርገው በቀልጦ ውሃ ነገር ይሄ የሚጸዳበት አለ አይደለ? እንደዚህ እቃዎቹን አነሳስተሽ ምናምን ቆርቆሮ ውሃው እንትን ይላል። ከዛ በኋላ ጠዋት ስትነሱ ጋዙን ቼክ አድርጋችሁ ያንን ውሃ በፎጣ ብድግ አድርጋችሁ ከዛ ቼክ አድርጋችሁ መስኮቱን ክፍትፍት አድርጋችሁ እስከዛ እናንተ ኤሲ ልኩስ አድርጋችሁ እስከዛ ፊታችሁን ታጠቡ ምናምን። ቤቱ ቀዝቀዝ ይላል። ሁሉም ነገር ቀዝቀዝ ሲል ጋዛችሁን ትለኩሳላችሁ። እንደዚህ አድርጉ። በፊትም ላይ ተናግሬያለሁ፣ ግን የኛ ልጆች አትሰሙም። ለማንም ብላችሁ ደፋ አትበሉ። እንዲህ ድፍት ብላችሁ ነው የምትቀሩት። ለማንም አንቺ እስቲ ጁ የትኛውም ቤት የትኛውም አበሻ የትኛውም ፊሊፒኒና አበሻ አንድ ቤት እየሰሩ አበሻዋ ቁርሷን ሳትበላ ሻይ ሳትጠጣ እንደ ጦስ ዶሮ እንዲህ ስትዞር ትውላለች። ቤት ስታጸዳ ስንት ቤት ስታጠብሉ ፊሊፒኗ 9 ጊዜ ትበላለች። 9 ጊዜ ያገኘችውን በቀን እሱንም ምሳ ሰዓት ከመድረሱ በፊት 9 ጊዜ ትበላለች። አፋቸው እንደ ገጠር ወፍጮ ቤት አያቋርጥም። ፊሊፒኖች ለራሳቸው በጣም ያውቁበታል። ሳይበሉ አይሰሩም። እነሱ አይሰሩም። እየሰሩ ራሱ በኪሳቸው የሆነ ነገር ይይዛሉ። በቃ መቋጠሪያ የላቸውም። ለዛ ነው። ከዛ ደግሞ ስራቸው የኛ ልጆች ሲያጸዱ መዳም አየችኝ አላየሽኝ ተንኮል እኮ የለባቸውም። የኛ ልጆች ብድግድግ አድርገው ነው የሚያጸዱት። መቤቴ ያቺ ፊሊፒኗስ እያለች እንደ አንዳንድ ሰዎች እንደኛ ሀገር ልጆች ነካ አቧራን ረገፍ ነው የሚያደርጉት። ያውቁበታል። ይሄ እንደዚህ ላባችሁ እስኪመጣ ድረስ አይሰሩ። እንደገና ምግብ ሲሰሩ እስከ ሁሉም አይነት ቅድሚያ እነሱ ቀማምሶ ዘጭ ብለው ነው የምታገኛቸው። የኛዎቹ ሳይበሉ እቺን ጨርሼ ሲሉ ምሳ ሰዓት ይደርሳል። ቁርጥ ሳይበሉ ስሚ፣ ከኮሜንት አንድ ነገር ተመችቶኛል። ከሳሙና ውጭ ሁሉንም ነው ጥርግ የሚያደርጉት ብላለች። እውነቷን ነው ማርያም። አንቺ እኛ ልጆች እኮ ምግብ እንትን እኮ ናቸው። ሆነ ምንድነው ጥንቅቅ ያለን እኮ ነን። ያገኘውን እንኳን አግበስብሰና ስጋ ለስጋ እንኳን የሚመርጡ እኮ ናቸው የኛ ልጆች። ማርያምን ያገኙትን እንኳን ያግበሰብሱ። የኛ ልጆች ሲጀመር መዳሞች ራሱ ስልክ ነው እንጂ የሚሉት ስልክ ያበዛሉ ነው እንጂ ስራ ላይ አንድም ቀን ሲታሙ ሰምቼ አላውቅም። በስራ በጣም ጎበዝ ናቸው። በጣም ሴቭ ያደርጉላቸዋል። ቴሌቪዥን ምንም ካላየ ከገጠር በቃ የገጠር በቃ አሁን ወይ ትግራይ ውስጥ ሆኖ ወይ ጥግ ገጠር አምጥተሻት ወይ አማራ ክልል ከአንዱ ቦታ ብቻ ከኢትዮጵያ አምጥተሻት ዱባይ ላይ አምጥተሻት ጽዳት አጥጅስቲያት እንደ ከተማው ነው የምታጸዳለሽ። ምንም የሚያቅታቸው ነገር የለም። ግንስ ለራሳቸው እንዴት ናችሁ? ሰላም ናችሁ ወይ? አዩ እንዴት ነሽ? ወይ ሀዩቲ እንዴት ነሽ? ደህና ነኝ አልሐምዱሊላህ። መስዬ አላህ ይጠብቅሽ። የእውነትም የኛን ማንነት አንቺ በመኖርም በአካልም ነው የምትገልጪው። አላህ ይጠብቅሽ። አንቺ ኡሚዬ፣ ሌሎችም አላችሁ። አላህ ይጠብቅሽ። በጣም ነው የምንወድሽ። ህመማችንን ድካማችንን ምናምን በደንብ በቃ ላንቺ ስለሚገባሽ ነው ብዙ ጊዜ እየጮክሽም
እያለቀሽ የምትገልጭልን ያው እኛ አንዳንዴ የሚጠቅመን መምረጥ ስለማንችል ነው። አላህ ይጠብቅሽ በጥቅሉ እና ይሳቅ ምናልባት ካላስቸገርኩት ኡምዬ እናንቺ የወንድሟን ስልክ ቁጥር ብትሰጡኝ እኔ ፍኖተ ሰላም ፋሚሊ ስላለኝ ምናልባት እንደው ማውቃቸው ይሆን ወይስ አለኝ እልክልሻለሁ። ደነገጥኩ። እልክልሻለሁ። ሀዩ ለማሚ ልክላትና እሺ መሲ አንደኛ ልጅቷ ሙስሊም ናት። አታውጡ ወደ ሚዲያ ፎቶዋን። አንድ ሙስሊም ሲሞት ሚዲያ ላይ በሙዚቃም ሆነ በምንም አይነት ነገር ፎቶ አይደረግም። የምታቋት ልጆች እናንተ ልታወጡታላችሁ፣ ግን አታውጡ። በቃ እቺ ልጅ ወደማይመለሰው ዓለም ሄዳለች እና አታውጡ። ምንም አይሰራም። በቃ ምንም ትላንት የሆነ ሰው አውጥቷት ታይቻለሁ፣ ግን አይደረግም። መሲ በበዓል ትረፍበት አታስጨንቋት እያሉ ነው ወዳጆችሽ። አይ ደህና ሆነ። ድንቄም ማረፈች። እሷ ብታርፍማ እኛም እናርፋለን። ፎዚ ተኝተሻል በደንብ ግን ቀንና ሌቱ የሚዛባብሽ ሴትዮን የምንሽል ዛሬ ተኝቻለሁ። ትላንትና ዛሬ የተነሳሁት ያለሽ ደግሞ ልንገራችሁ፣ እግዚአብሔር እዚህ ያላችሁ መዳም ቤት ውስጥ የሚሰሩ ልጆች ልክ በቃ መዳሞቻችሁ እንቅልፋቸውን ሲተኙ እናንተ ስልካችሁን ዝግትግት አድርጋችሁ ተኙ። ይሄ የቲክታክ ወሬ ምንም ነው ማንጠቅማችሁ። እንቅልፋችሁን ታወላህ ማርያምን ለምን ጧት ወይዬ ቀጮይ ጧት ተነስታችሁ ማታ አምሽታችሁ ስለምትተኙ ጧት ስትነሱ ራሱ ጋዙ ይለኮስ አይለኮስ በቃ ጭንቅላታችሁ እንቅልፍ ለሰው ልጅ መድኃኒት ነው፣ ከምትበሉት ምግብ በላይ ነው። ቲክቶክ ላይ አታምሹ። የቲክታክ ወሬ ምንም እንጀራ አይሆናችሁ፣ ገንዘብ አይሆናችሁ። ጧት ስትነሱ እንዳልኳችሁ እስቲ ዛሬ ይሄን ነገር ተግባራዊ አድርጋችሁ እኔ ሰሞኑ ስራ ስለምን ትነግሩኛላችሁ። ጋዝ ላይ የምትሰሩ ልጆች እቤታችሁ ውስጥ ጋዝ ያለ በጋዝ ብቻ የምትሰሩ ልጆች ማታ ልክ ስትተኙ በረዶ ቤት ውስጥ በአንድ ብርጭቆ ወይ በአንድ እንትን በረዶ ተልጅ ታውቃላችሁ፣ በረዶ ይስራ። ያንን በረዶ ከጨረሳችሁ በኋላ ጋዙ ላይ ቆርቆሮ ላይ ይሄ ጋዙ እንትኑ ለምሳሌ ይሄ ጋዙ እንደዚህ ቁጭ ያለ የሚበራው አለ። እዛ ቆርቆሮ ላይ የሚበራው ላይ ሳይሆን ከጎኑ ቁጭ አድርጋችሁት ውሃ እንደዚህ ረጥቦ ይደር። መሃሉም አሁን ሲገነፍል ቡና ሲገነፍል እንደሚይዘው የሚገነፍልበት ቦታ እንደዚህ ቋጥር የለ እንደዛ ሆኖ ይደር። በረዶ አድርጉበት። ከዛ ደግሞ ውጪ ደግሞ ቀጥታ ፀሐይ የሚያገኙ ከሆነ ይሄ ጋኑን ለአሰሪዎቻችሁ እንደዚህ ቤት ነገር መከለያ ነገር እንዲያደርጉበት ንገሯቸው። ከዛሬ እርምጃችሁን ከዛሬ ውሰዱ። ከዛ በጊዜ ተኙ። እነሱ ባያሰሩላችሁ ራሱ ማለት ነው ስፈልጉ በማዳሟ ቀሚስም ቢሆን የሆነ ነገር ከልላችሁ እንትን በሉት። የሆነ ነገር ብቻ ፀሐይ እንዳያገኙ አድርጉ። ከልሉት። ከዛ በተረፈ ልንገራችሁ፣ ብንሰዳደብም ብንጣላም ቂም ብንጀራዝም እዛም ብንሰዳደብ እዚህም ብንጨቀቅ ከቁጥር ማንም ሰው አይጉደል። ማንም አይደለምስ መዳም ቤት የምትሰሩ የትም ዓለም ላይ አንጉድ። እንደዚሁ እየተጣላንም እየተጨቃጨቅንም በህይወት መኖርን የመሰለ ነገር የለም። እመቤቴ ከቁጥር አትጉደሉ። ከቁጥር ማንም ሰው እንደዚሁ እየተሰዳደብን ቲክቶክ ላይ እንኑር ከፈለግን እንጂ ከቁጥር አትጉደሉ። እንዳልኳችሁ ግን በጊዜ ተኙ። ልክ መዳሞቻችሁ ሲተኙ እናንተም ስልካችሁን ጥፍት አድርጋችሁ ተኙ። 1 2 ቀን 3 ቀን ከሞከራችሁት በዛው እየተላመደ ይሄዳል ጭንቅላታችሁ። በቃ ይሁን እንደዚህ ነው ድፍት ብለን የምንቀረው። አያችሁ እንግዲህ በባለፈው አመት ጋዝ ፈንድቶ ስንት ልጆች ሞቷል። አሁንም ይሄ አመትም በጋዝ ፍንዳታ ጀመረ። በሉ ደህና ደሩ። አላህ ይጠብቃችሁ። ቤተሰቦቻችሁ መጥፎ ዜና ከመስማት አላህ ይጠብቃችሁ። እናንተም ከክፉ ሁሉ ይጠብቃችሁ። አይ ነጁን ፎሎ አድርጓት አልኩኝ።
አሚን ፎዚ አላህ ይጠብቀን፣ ሁላችሁንም አላህ ይጠብቀን። ሙኒቴ ማርያም በቀል እየፈጨች ነው ያለችም እሷ። እኔ አሁን ተኝተሽ ነው ትለኛለች። አሁን ይሄኔ እሷ ማለት ነው መሲ ቆይ በኋላ እንትን ልኬልሻለሁ። አይተሽዋል? ኢንቦክስ ላይ ልኬልሻለሁ። ምን የቢሮውን ስልክ? የትኛውን ቢሮ? አይ መሲ ትክክል። እናቴ ትሞት ይዊ ትክክል። የሞተ ተጎዳ እመቤቴን ትክክል ይዊ ቅድሚያ ለራስ። ለዚህ ነው የምንላችሁ ያማራችሁ እንጀራ ካማራችሁ እግዚአብሔርን ግዝት ታርጋችሁ ብልት በቃ ያማራችሁ ምግብ ስጋም ካማራችሁ ምንም ካማራችሁ ለማንም ለነጋት ብሉ ለራሳችሁ። ሂዊ ስትይ የኛዋን ሂዊ ያልሽ መስሎኝ እየፈለኳት ነበረ። ሰሞኑ የምትለቃቸውን ቪዲዮዎች አይተሻቸዋል መሲ? አዎ። ኧረ ቆይ ሂዊ ድሮን ግን በምንድን ነው እንደዚህ የከሳሹ? እኔ ነበር የምታከል ብልብል ነበር። ቁጭ ብላ እያየችን ነው። ሂዊ ድሮን ናት እንጂ ከኔ እኩል አብረን አንድ አይነት ድቡልቡል የነበር ነው። የዛሬ 2 ዓመት 3 ዓመት አክቲቪስት በነበር። አሁን ዛሬ ምን አግኝተሽ ነው ቢዮንሴን የመሰልሽው? ሂዊ በይ ሂጂ አንቺ ቀጥና ምናምን አስደነገጠች። ምክንያቱም በጣም ሽንቅጥ ብላለች። አስታውሳታለሁ። ወፍራም ነበረች። የስራ ባልደረባዬ ነበረች። አንዴ አሁን ስታምር ግን አንቺ እግዚአብሔርን ውፍረት የሰውን ልጅ ውበት ይቀንሷል። እንዴት እንዳማረባት አሁን በጣም ተስተካክላለች። አሁን እንደውም መታማት ካለባት ሂዊ ናት። እንደውም ቱርክ ሄደሽ ነበር ተብሎ ድንግጥ ሊባልባት የሚገባው አስመጥተሻል። አንቺ ይሄ አጥንቷ ግን የቱርክ አለመሆኑን የምታውቂው አጥንቷ መሲ ግን የኔና አንቺ አጥንት ግን መቼ ይሆን የሚወጣው? የኔ አይወጣም፣ ስሞት ነው የሚወጣው። ይሄ አፈር ውስጥ ከገባን በኋላ አጥንታችን ይታያል እንጂ ፎዝዬ እኔና አንቺ አይወጣም። አጥንታችን ይቀር አይወጣም፣ አይወጣም። አጥንትማ የወሎ ልጆችና የመንዜዎችን ታውቂያቸዋለሽ? መሲ ሲወጣም ችግር ነው። ምን ሆነሽ ነው? አሞሽ ነው ወይ ነው የሚሉሽ? ኧረ አይደለም። መንዜዎችን አትሻቸዋል እንባለዱ ዝም በይ አንቺ እኮ ያንቺ እንደወጣ ሆኖ ነው እንባል። አይደለም ታመሽ ተጣመሽ ነው እንባል። ሰላም ዋላችሁ፣ እንዴት ናችሁ? ደህና ነን። ይኸውልሽ እኔ ራሱ ጋዙ ውጭ ነው ያለው። እኔ ምግብ ሰሪ ነኝና ለሰውዬው 2 3 ነግሬዋለሁ። ይኸውማ በቪዲዮ ላሳይሽ። ይኸው ጋዙን ማለት ነው። ቆይ በቪዲዮ ላሳይሽ። እሷ ከፈቱ አምላኪ እናንተ ሜምበር ስጡኝ እስኪ። ተሚ እሷ ካሜራ እስክትከፍት ማለት ነው። ፎዚ እነዚህ መንዚሽ ዮሐንስን ማሪ አልከፈትኩም። ጋዙን አየሽው ነሲ? እስቲ አየሽው? አቀማመጡን ጋዙን አየሽው? ፎዚ ዳይሬክት አገኘው። ይሄን አሁን ወደ ዳር አርግቶ የሆነ ነገር መከለል ቤት ነገር ወይም ሰውነት ባያቸው ይታያል። ማሬ ይታያል። አይተነዋል ማሬ። አይዞሽ የሆነ ከለላ የሷ ኢቭን ጋዙ አይተሹ ከሆነ ፖሴቶ ላይ ነው ያለው። አይዲሻ እናቴ ትሙት ለመሰለሽ ሰራተኛ በቃ እነዚህ የተገዙ ሴቶች አሉ አይደል? በቃ እነዚህ ገዝተን ነው የምናመጣቸው ብራችንን ከፍለን ስለሚባል በዚህ ደረጃ ነው ልጆች የሚሏቸው። በነገራችን ላይ ፈጣሪ እየጠበቃቸው ነው። ፎዚ ይሄን ታውቂያለሽ አይደል? አዎ በጣም ወይ መሲ ያ አላህ ነቀላት። ኢንቫይት አርጓት። አይሻ ፎዚ ፈጣሪ እየጠበቃቸው ነው እንጂ በጣም አደጋ ነው።
አዎ የእሷ አሁን ኢቨን ፖሴቶ ላይ ነው የተቀመጠው። አይደረግም እነዚህ ተመርቆ ፎዚ እንደዚህ ጋዝ ውጪ በሚሆን ሰዓት ሴፍቲ የሆነ የራሱ ሆም ሊሰራለት ይገባል ተብሏል እኮ በየትኛው ቦታ። አሁን አይተሽ ከሆነ ውጪ ሬስቶራንቶች ምናምን ካሉ በለዲያ ከውስጥ አስወጥቶ ወደ ውጭ አስደርጓቸው የለ ቤት እንዲሰሩለት። ይሄ አሁን ቤት ውስጥ ነው፣ ውጪ ነው ያለው። ልጆች ይጫወታሉ፣ ይሯሯጣሉ፣ ወይ ይነኩታል፣ ወይ ሳያውቁ ይከፍቱታል። መጫወቻ ይመስላቸዋል። ልጆች ናቸው፣ አያውቁም። አንቺ ከውስጥ ደግሞ ምንም አልሆነም ብለሽ ትከፍቸዋለሽ። ይሄ አሁን እንዴ ነው? ቤት አለው የራሱ ቁልፍ ይሰራለታል፣ ይቆለፋል። ጋዙ ሲያልቅ ብቻ ሰራተኛዋ ወይም አንዱ የቤተሰብ አካል ከፍቶ ቼክ የሚያደርግ ወይም የሚቀይር። አሁን ይሄ ግን በጣም እንደ ያሰጋል። በተቻላችሁ አቅም እንደዚህ የሆነ ከሆነ ቤታችሁ ውስጥ ያለው ጋዝ ለአሰሪዎቻችሁ ንገሩ። ቤት ስሩለት የሚቆለፍ ግቢ ልጆች ይጫወታሉ። ስንት ነገር አለ። ወይ አሁን ላሳይሽ። እሺ ቆይ አይተነዋል። አሁን አየሽ እኔ የምሰራው ውስጥ ነው ማለት እኔ በጣም ነው የምሰራው እና ሌሊት ልጆቹ ተማሪዎች ልጆች አሉ ሴቶች ይመጡና ሌሊት ጋዙን ይከፍቱትና ብዙ ቀን እየረሱት ይሄዳሉ። እኔ የእውነት አሁን ስታወሪ በጣም እያለቀስኩ ነበር። በጣም ፈርቻለሁ። እኔ ራሱ ለሴትዮዋ በጣም ብዙ ጊዜ ነግሬያታለሁ። ጠዋት ስመጣ ጋዙ ክፍት ነው። ጋዙን እንዱሚ ምናምን ይሰሩና ጋዙን ረስተውት ይሄዳሉ ሳይዘጉ። ጠዋት ስመጣ እኔ ክፍት ነው ማገኘው። እንዳልኩሽ ደግሞ ኩሽናው ሰውየው ቆልፊ ብሎኝ አንድ ቀለት ሰውየው በቃ ስመጣ በጣም ጠዋት ይኸውልሽ እኔ ማታ ምግብ ሰርቼ ራት አብልቻቸው ምናምን ወደ ክፍል የሚሄደው 11 ሰዓት አካባቢ ነው እና ልክ 11 ሰዓት አካባቢ ነው የሚሄደው። ሌሊት ላይ እነሱ ይመጣሉ መተው እንዱሚ ምናምን ይሰራሉ። በቃ ማር ቤቱን እንደማይሆን ሆኖ ነው ጠዋት ስመጣ ማገኘው። ችግር የለውም ለሱ ግን ገባሽ ጋዙ ክፍት ሆኖ አይና እነግራታለሁ ለሴትዮዋና አንድ ቀለት እንደዚህ ጋዝ ፈንድቶ ብለሽ ስትይ ጋዝ ራሱ ውጭ እኔ ነኝ የምቀይረው። ጋዙን ራሱ የምቀይረው እኔ ነኝ። አንዳንዴ እፈራለሁ፣ ትስ ይላል፣ በደንብ ላይ ገጥምልኝ ይችላል። ብዙ እኔ አላቅም መቀየር ገባሽ? ግን እኔ ነኝ የምቀይረው። ሰውየው ብዙ ጊዜ እንትን አይለኝም። እና አንድ ቀን ነገርኩት እኔ ውጭ እንደዚህ ቪዲዮ አይቻለሁ። የሆነች ልጅ ውስጥ እንዲየሰራች ውጭ ጋር ሲሊንደሩ ስለሚቀመጥ ስለሚሞቅ ፈንድቶ ሞታለች ኢትዮጵያዊ ስለው አዴ ሰላም ምንም ችግር የለውም አትፍሪ ምናምን አለኝ። እና እኔ ራሱ አሁን ስትናገሪ በጣም እየፈራው ነው። እነሱ አንዳንዴ ይዘጉት። አሁን ከኔም ችግር አይደለም ገባሽ? እኔ አሁን አይቼ ማታ በስነ ስርዓት አይቼ ነው ወደ ክፍል የሚሄደው ሲሄድ ገባሽ ምልሽ። ልጆቹ አንዳንዴ ይከፍቱታል ጋዙን ብዙ ጊዜ፣ አንዳንዴ ብቻ አይደለም ብዙ ጊዜ ተከፍቶ ነው ማየው። እና እስቲ አሁን መልሼ እነግሯለሁ። እሺ ካለኝ ሰላም ይኸውልሽ፣ በመጀመሪያ ደረጃ አንቺ ራስሽን ሼፕ አድርጊ። ይኸውልሽ እነሱ አሁን ብዙ ጊዜ ስትነግራቸው ላይሰሙ ይችላሉ። አንቺ ማድረግ ያለብሽ አንደኛ እንደገባሽ ጋዝ አለመለኮስ። ጋዙን መጀመሪያ ሁሉንም ጋዞች አጥፊ፣ ቼክ አድርጊ፣ መስኮት ክፈቺ። ከዛ አንቺ ቅድም መሲ እንዳለችው ፊትሽን ታጠቢ ምናምን ሪላክስ አድርጊ። መጀመሪያ እንደገባሽ ዘለሽ ጋዝ የምትለቁሽ ከሆነ አሁንም ለሰዎቹ ብትነግሪያቸውም ለውጪ ላለው አንቦባው ቤት ቢሰሩለትም ምንም ጥቅም የለውም። ምክንያቱም ልጆቹ ማታ ማታ ሁሌ እየገቡ የሚሰሩ ከሆነ ቁልፍ ቆልፈሽ ማንሳትም መፍትሄ አይሆንም። ከነሱ ጋር ጸብ ውስጥ ነው የሚከትሽ። ለምን ቁልፍ ትቆልፊብናለሽ ብለው እንትን ይሉሻል። አንቺ ራስሽን አስተካኪ። አዎ አዳምጪኝ። አንቺ ራስሽን ቀይሪ፣ አንቺ አስተካኪ። አንቺ ማድረግ ያለብሽ እንደገባሽ ጋዝ አትለኩሺ፣ መስኮት ክፈቺ፣ ኤሲ አብሪ፣ ፊትሽን ታጥበሽ ነይ። ሪላክስ አድርገሽ ነው ጋዝ መክፈት ያለብሽ። ይሄንን ነገር ልምድ አድርጊው። እሺ ይሄ በቃ በጣም የግዴታ ነው፣ የግዴታ። እነሱ ያንን ማድረግ አለማድረጋቸው ሳይሆን አንቺ ነሽ መጀመሪያ ማስተካከል ያለብሽ። ላንቺ ያለሽው እዛ ጋር አንቺና አንቺ ብቻ ናችሁ። አንቺ አንድ ነገር ብትሆኚ እነሱ ነገር ሌላ ሰራተኛ ያመጣሉ። ለምን ሲባል አንቺ ትጎጃለሽ? ለምን አንቺ ትሞቻለሽ? አሁን እኔ ታውቂያለሽ። እሺ እሱ አሁን ያልሽኝ ሰምቼሻለሁ። ግን ለምሳሌ እኔ አሁን ምግብ እየሰራው ነው። አሁን ምሳ ሰዓት ነው እየሰራው ነው። ብታዩ ጋዙን ሲሊንደሩ መተሽ በጣም ግሏል። ውስጥ ለኩሻለሁ ገባሽ? እዚህ የዚህ ሰዓት ራሱ እፈራለሁ ነው የምልሽ። እሱን ማድረግ ያለብሽ ምን መሰለሽ፣ ለነሱ ነገርሻቸው አይደለ? እምቢ ካሉሽ ቅድም እኔ እንዳልኩት ማለት ነው በሴትዮዋ ቀሚስም ይሆን ሲፈልግ በሆነ ነገር መከለል ከሊው። እሺ
እሺ ቆርቆሮ ምናምን ፈልግና አዎ ፈልጊና አንቺ ከሊው እነሱ ካልሰሙ እሺ እንደዛ ኢንሻአላህ ይጠብቃል። ከሰላት በኋላ ያያችሁ ሁሉ ጊዜ መልካም ነገር ነው የሚሰማው። ሴትዮዋ የተቃጠለችዋ ልጅ ሴትዮ እየተከታተለችው ነበር ቲክቶክ ላይ። እንግዲህ አሁን እነሱም እየተቀላቀሉ ነው ከኛ ጋር እና ምንም አታስቡ፣ ሬሳ ከመላክ ጀምሮ ለእናቷም ለቤተሰቧን የሚያስፈልገውን ነገር ሁሉ አደርጋለሁ ብላ ለወንድማችን ይሳቅ ደውላለች። እልላክልም እንዴና በጣም ጥሩ ደስ ይላል። ያያየችን ነበር ማለት ነው። አዎ ያያየችን ነበር። በቃ አመሰግናለሁ። እሺ እህቶቼ እግዚአብሔር ይባርክ። አብሽሪ ማርያ አላህ ይጠብቅሽ። እሺ ውዴ አሜን። እሺ አመሰግናለሁ በጣም አብሽሪ። በጣም ደንግጬ ስለሆነ ነው መሲ ስታወራ እዚህ እኔ ጋር ስላለ በጣም ደነገጥኩ። የምር በጣም ነው የፈራሁት። በጣም አመሰግናለሁ። እሺ አይዞሽ ሰላም፣ አይዞሽ አብሽሪ። ሳሪ ይሄ ደስ ነገር ነው አክስቴ ወላሂ። እናንተ እኔ ግን ማለት ነው ልመሰገን ይገባል እነዚህ 3 ሰዎች ተሸክሜ በመቀመጤ። ሳሪ ወዬ እኔ አባከል ኸይር ደህና አደራችሁ? ደህና አድረናል። ኑንቴ ነጁ መስፎዚ ደህና አደራችሁ? ምን ተፈጥሮ ነው ገናውና ሳሪ አንዲት ልጅ ጋዝ ፈንድቶባት ነው ሳሪ። የት? እዚህ ያው እንግዲህ እህታችን አልተረፈችም፣ ህይወቷ አልፏል። እኛ ጋር እዚህ ዱባይ ነው። አዎ እኛ ጋር ስቃያችን በዛ። ጸልዩ፣ ሁሉም በየሃይማኖቱ ይጸልዩ፣ ራሳቸውን ጠብቁ። የምር ጋዝ እኮ መጥፎ ነው፣ በጣም መጥፎ ነው። አሁን ሙቀቱ ደግሞ በጣም ከባድ ነው፣ በጣም ከባድ። አሁን እኮ ውክልና የሚወስድ ሰው እኮ ነው የጠፋው ለልጅቷ። ዘመዱ ይወስ ቤተሰብ ምናምን የላት ስራ ነና ብለዋል። ስራ ናት። አሁን ከሚታሰብላት ኢንሹራንስ ከታሰበላት ግማሽ ይሰጣል ቢባል ሳይሰበር ይወጣል። ወረቀት ስራ መልቀቂያ እንኳን ያስገባል። አይ ተረጋው ናግባ። እናንተ ለዘመዶቻችሁ ሟች ናችሁ፣ ለሁሉም ሟች ናችሁ። እነሱ ለእናንተ ቤተሰብ አንድ ጊዜ መልዕክት ልናገር። ዛሬ በ8 ሰዓት ላይ የኡስማን እርዳታ አደርጋለሁ። እሺ ሁላችሁም እንድትመጡ እንዳትቀሩ። ኡስማንን እናግዘው። እሺ ቤተሰብ ሁላችሁ። ኡስማን የትኛው ነው? ኡስማን ሳውዲ ያለው። ኦኬ እሺ። ሳሪ እሺ፣ ታውቁታላችሁ። ሙኒት አደራ እንዳቀሩ እመጣለሁ። እሺ አደራ፣ እንደው በማርያም በአላህ ሁላችሁም የኢትዮጵያ አንድ ሺህ ብትሰጡት እሱ ካለበት ችግር ይወጣል። እንደው ሁላችሁም አደራ በፈጠራችሁ። ሰዓት ላይ ነው ያደረግሽው፣ ሁሉም ሰው ይረዳል። አዎ አውቄ ነው የደሞዝ ሰዓት ላይ ብዬ ያደረኩት። ማለት ልጁ በጣም ሁለተኛ ኦፕሬሽን ለመሆን እየጠበቀን ስለሆነ እባካችሁ ቪዲዮም ሰርቻለሁ፣ ገብታችሁ ኮፒ እና ሪፖስት አርጉልኝ። ስወዳችሁ 1800 ሰው 1900 ሰው ገብታችሁ ኮፒ ሊንክ አርጉልኝ። እንደው ሰው ሂዱና ኡስማን ማን ነው ብላችሁ ደግሞ እዩት አደራ። እሺ ይሄው ጨርሻለሁ መልዕክት። ወይ መሲ ሰው ሲሞቱ ብቻ ሳይሆን ከጎናቸው ሲኖሩ ብቻ ሳይሆን ሲሞቱም እኔ ውክልና ነው ወስድላታለሁ። እሺ በቃ የሚያስፈልገው የዚህ ሀገር ስልክ ቁጥር ነው የሚያስፈልገው እንጂ አንቺ ውክልናውን ውሰጂና እኔ ማስጨረስ ስለማልችል ብለሽ ኤምባሲ በቃ ነይና ጠዋት እዛው ይቀበሉሻል። በቃ እዛው ይቀበሉሻል። ሌላው ኤምባሲ ነው የሚጨርሰው። እና ቅድም እዚህ ገስት ላይ ነበርኩ። ሴትዮዋ ጋር ተልኮላት ነበር፣ ሰምታለች። ክሱን ራሱ አላቅም አለች። ወላሂ ደውላ ነበረ ቢሮ። የዚህ ቤት ሊንክ የላከላት አበሻ ነው። አበሻ ምን ያህል መርዝ መሆኑን ወቀው። ለክፋት አይደለም፣ መጥፎ ነገር እስከማንናገር እና ምን አለች፣ ምንም ችግር የለም። ኬዝ ራሱ ሴትዮዋ መከፈቱን አታውቅም ነበረ። ደውላ ለልጅቷ
ክስ አለባት አሉ ምናምን ብላ ነበር። ከዛ ልጆቹ ሲአይዲ ናቸው እንዲያጣሩ ነግራቸው ከዛ አጣርቶ መጣው እኛ አይደለም ኬዝ የከፈትነው ኒያባ ነው ሪፖርት እዚህ መጥተው ሲጽፉ የዛኔ የተከፈተባት ብላለች። እና ኒያባ ደግሞ የሚከፍተው የፖሊስ ሪፖርት ይዞ ነው። አዎ እና እንጂ እኛ አይደለንም። ሁለተኛ ነገር ደግሞ ልጅ አላት እና አውቃለሁ በሚያስፈልገው ነገር እናትየዋንም ልጅየዋንም ቅድም ብዬ ነበር እኔ እረዳለሁ። አስክሬን ከመላክ ጀምሮ ቤተሰቦቿን የሚያስፈልገውን ሁሉ ነገር አለ። መሲ እህት አላት እንደዚህ እህቷን አስገቢያት የሚሉሽ ኮሜንት ላይ ታያቸው በነሽ ውክልናውን እኔ ወስድላታለሁ። ችግር በቃ አንቺው ሰጂና መሲ ነገ ከደረሰሽ ነይና ወዲያው ኤምባሲ ጉዳዩን ማስጨረስ አልችልም የከሌ ነው ብለሽ እዛ ቢሮ ላይ እንትን በይ ወዲያውኑ እነሱ ይጨርሱላታል። በቃ የዚህ ሀገር ስልክ ስለሚያስፈልግ ብቻ ነው እንጂ ለኤምባሲ መላክ ይቻል ነበር፣ ግን እዚህ ሀገር ስልክ ቁጥር ስለሚያስፈልግ ነው። አንቺ ነይና ነገሪ በቃ ደውይልኝ ነገር ነው። ጉድ ከይዙ ያዘው ይችላል እራሱ ይጨርስላታል። እሺ እሺ ማሽን ይሳቅ ሰላም ሰላም። አዎ እንትን በይና ከዛ በኋላ መጨረስ ይቻላል። ግን እኮ አንዳንዴ ግን ያሳዝናል ማለት ነው። አንቺ ቅራቅም ሆነ ይውጭ ቀማላ ምን ቤት ተቦልከሽ እዚህ ምን አባሽ ትሰሪያለሽ? ግን ታስብ አይ ሳርዬ ታያቸው እባክሽ። እኛ እዚህ ሰው እንረዳለን፣ እሷ ስለሌላ ታወራለች። ግማታ ኖር ችግር የለውም ታይ ምናምን የምትሉት ችግር ይሄ እኮ ውክልና ማለት እኮ እኔ ውክልና እኮ ችግር የለውም። ቤተሰብ ተባሪ አስክሬኗ ኢትዮጵያ እንዲገባ እኮ ነው። እኔ ላይ የሚደርስ ችግር የለም፣ ምንም እኮ የለውም። አስክሬኗን እንደራሴ መስዬ ውክልና ስትወስጂ በየቦታው እየሄድሽ ጉዳዩን የምታስፈጽሚው አንቺ ነሽ። እያንዳንዱ ቦታ ላይ ተጠሪ የምትሆኚው አንቺ ነሽ። መገኘት ሆስፒታል ቢሆን በየፖሊስ ስቴሽኑ በየምኑ መጨረስ ያለብሽ አንቺ ነሽ። ስለዚህ የኤምባሲ ሰው ቢወከል መልካም ነው እኮ እሱን እንትን እናስተካክልላት። ተስፍሻውን እዚያ ያሉትን እንትን ይደረግ። አሁን በቅርቡ ስራዬን ጀምራለሁ ስላልሽ ወደ ስራሽ ስለምትመለሽ ላይመችሽ ይችላል ወይ እንዳይምታጠቁ። ሄሎ እንዴት ናችሁ? መሲ ሞኒቲ እንዴት ነሽ? ሳሪ ነጂ እንዴት ናችሁ? ሰላም ናችሁ? አለና እንደምን አለ ተስፍሽ ወንድሜ እንዴት ነህ? አለን ታለም ሞኒቲ እንዴት ነሽ? ሰላም ነው? እየጠፋህ ነው በጣም አለን አልሐምዱሊላህ። ትንሽ በዓልን ፈታ ልበል ብዬ በቃ ማታ ዘና እያልኩ ተዝናና። ሌሎች ይጨሳሉ፣ አንተ ትዝናናለህ። ምን አገባኝ? ጨሱ አልጨሱ አያልቅም እኮ ጉዳዩ አያልቅም እንጂ እንኳንም ደስ የሚለኝ ነገር ሰው ስላንቺ ሲንደባለቅ ሲቆም ሲነሳ አንቺ በሌላ ዓለም ላይ ነሽ፣ በራስሽ ዓለም ላይ ያ ነው ደስ የሚለው። በቃ ምን ሆናችሁ? ምን ገጠማችሁ? ተስፍሺ አንድ እህታችን ጋዝ ፈንድቶ ህይወቷ አልፎ ማለት ከዛች ከሆስፒታል ከገባችሁ ውጪ ነው? ይሄ ዓርብ ዕለት ነው ተስፍሽ። ኦኬ የት ሀገር ልጅ ነች? ቤተሰቦቿ ተገኝተዋል? አዎ ቤተሰቦቿ ተገኝተዋል። አዲስ አበባ መጥተዋል። አዲስ አበባ እንድታገኛቸው ነው እነሱን። እሺ ከመካነ ሰላም ኦልሬዲ አዲስ አበባ ገብተዋል። ችግር የለም ስልኬን ስጧቸው።
ፍኖተ ሰላም መካነ ሰላም ፍኖተ። እሺ ቆይ አንዴ ተስፍሽ አትውጣ እና እዚህ ያለ እንትን እንዲባል ማለት ነው። ለምንድነው ግን ታብታብ የማታረጉት እኔ ቤት? እኛ ነው ወይስ እናንተስ ብትሆኑ እናንተን ታብታብ ቤት አይጠላ። ሜምበር ስጡኝ ደግሞ አበባ ከምትሰጡኝ ሜምበር ስጡኝ። ሜምበርና የቲክቶክ ምልክት ቴንክ ዩ። አንድ ይሳቅን ልኬለታለሁና ይላክልኝና ልክልሃለሁ። እና ጋይ ሰሞኑን መጣለሁኝ። እስኪ ወደ እስራኤል መለስ እንዴ? ወደ እስራኤል መለስ ተስፍሽ ለምንድን ነው ቫኬሽን ላይ ነበርሽ? የዓመት ረፍት ነው ምንድን ነው? አይፎን እየጠበቀች ነበር ተስፍሽ። ለዛ ነው ለራሷ ወደ ሱቅ ልታስገባ በብዛትና በጥራት እሷም ገቢ ይጣራል እኮ። ጋይስ ታፕታፕ ኮፒ ሊንክ አድርጉላት። ያው አሁን በቅርቡ ወደ ስራዋ ስለምትመለስ ግዴታ ያስፈልገዋል። ኮፒ ሊንክ አድርጉላት። ኮፒ ሊንኩ እስካሁን 1000 እንኳን አልገባም። ሌትስ ጎ። ለራሳችሁን እየጠበቃችሁ ውዶቼ፣ እናንተ ስትኖሩ ነው ሁሉም ነገር የሚሆነው። ከሌላችሁ የላችሁም ነው። ለራሳችሁን ጠብቁ። ይሄ አሁን የጋዝ ፈነዳ የሚባለው ኋላ ቀር ጋዝ ነው ምንድነው? ሲሊንደሩ ወይ ዲጂታሉነቱን በደንብ ገጥመው አይከፍቱትም? መዝጋትና ምናምን በደንብ ሳያውቁ ነው? የቆየች ነው ወይስ አዲስ ልጅ ነች? አዲስ አትመስለኝም ተስፍሽ። ጋዙም ኖርማል ነው እንደ ይሄ አሁን በአሁን ሰዓት ላይ ያሉ ጋዞች ናቸው። ችግሩ ግን አሁን እዚህ ሀገር ውጪ ነው በብዛት የሚያደርጉት። ሙቀቱን አስበከዋል? የዱባይ ሙቀት አለ። ኦኬ ጥንቃቄ። የመጀመሪያው እናንተ ስትነሱ ከእንቅልፋችሁ ጋዝ የሚባል ነገር ከሸተታችሁ ባይሸታችሁ ራሱ ቼክ ማድረግ ከኋላ እንዴት ነው? ውጪ ነው የተገጠመው? ውጪ ወይ ልጆች ሲጫወቱ ይከፍቱታል፣ አይታወቅም እንደሚፈጥ ሄዳችሁ ቼክ ማድረግ። ቅድም መሲ እንዳለቻችሁ ቶሎ ብላችሁ ጋዝ አትክፈቱ። ተረጋግታችሁ ቼክ አድርጋችሁ አይታችሁ ሽታ እንኳን ባይሸታችሁ ለራሳችሁ ስትሉ እናንተ ኩሽናውን አጽድታችሁ ገብታችሁ ክፍላችሁ ከተኛችሁ በኋላ ፋሚሊ ቤት ሲሆን ደግሞ ብዙ ሰው ይገባል ይወጣል፣ ብዙ ሰው ይገባል ይወጣል የሆነ ነገር ለመስራት። በዛ ሰዓት የሚያደርጉትን ያውቁም። ማረብ ደግሞ ይረሳል ታውቃላችሁ። እናንተ ሀገር ሰላም ብላችሁ ጠዋት ስትገቡ ሌላ ታሪክ። ስለዚህ ጠዋት ማታ ስተኙ ያስቀምጣችሁት እንደነበረ ስለማታገኙ ጠዋት ስትገቡ ደብል ቼክ አድርጉ። ጋዛችሁ ውጪም ከሆነ ወጥታችሁ ቼክ አድርጋችሁ። እሺ ማርቲዬ እንዴት ነሽ? ደህና ነሽ ወይ? ማርቲዬ አንዲት እህታችን በጋዝ ፈንድቶ ህይወቷ አልፏል። እራሳችሁን ጠብቁ። ቤተሰብ መልእክት አለኝ። የሰራሁትን ቪዲዮ ገብታችሁ ሪፖስት አድርጉልኝ። ሁላችሁም ገብታችሁ ሪፖስት አድርጉልኝ። ስወዳችሁ ኡስማንን ዛሬ 8 ሰዓት በዱባይ ሰዓት አቆጣጠር እናግዘዋለን። ሁላችሁም እንዳትቀሩ። እንግዲህ ካለበት ሁኔታ ታውቁታላችሁ። በብዙ ህመም እየተሰቃየ ያለ ልጅ ነውና ገብታችሁ ሪፖስት አድርጉልኝ።
ማነው ኡስማን የምትሉ ደግሞ ገብታችሁ እዩ። የለም አለ ማሪ አሁን ለቅቄያለሁ። አሁን ቅርብ ከ10 ነው ከ15 ደቂቃ በፊት ለቅቄያለሁ። እሺ እስኪ ሂዱና እዩልኝ። ማርቲ ገና ተኝቼ ነበር። የለም አለ ለቅቄያለሁ። ቤተሰብ አለ ይሄ ማርያም ለቅቄያለሁ። ፒን ካረገቻቸው ቪዲዮዎች በታች እኔ ራሱ አሁን አድርጌ ነው የመጣሁት። ፒን ካረገቻቸው ቪዲዮዎች ታች አለ። አመሰግናለሁ እኮ ሪፖስት አድርጉልኝ። እሺ ቤተሰቦች ሁላችሁም ሪፖስት አድርጉልኝ። ሂዳችሁ ሪፖስት አድርጉ። ኡስማንን እዚህ ሳራ ዛሬ የፍሬን እርዳታ አለ። ለምን ዛሬ ማድረግ አስፈለገሽ? እጂ እኔ አውቃለሁ እንዴ መብቴ ነው በፈለኩበት ቀን ባረግ። ደግሞ ዛሬ እርዳታ ለምን አርግሽ ተብለሽ ደግሞ